እንዴት አመሻችሁ? በመጽሐፍ ቅዱስ ውስጥ አባትና እናት የሌለው የዘመን መጀመሪያና የሕይወት ፍጻሜው የማይታወቅ እንዲያውም ከክርስቶስ በፊት የጽድቅና የሰላም ንጉሥ የተባለ ሰው ማን እንደሆነ ታውቃላችሁ? እንግዲያውስ ታሪኩን ላሳያችሁ። ታሪኩ የሚጀምረው በኦሪት ዘፍጥረት ላይ ሲሆን አብርሃም ሰዶምን ከዘረፉ ነገስታት ጋር ጦርነት ገጥሞ ታላቅ ድልን አድርጎ ሲመለስ በመንገድ ላይ አንድ ምስጢራዊ ሰው ድንገት ከፊቱ ቆመ። ይህ ሰው የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነው መልከጼዴቅ ነበር። መልከጼዴቅም ለአብርሃም ያቀረበለት እንጀራና የወይን ጠጅ ነበር። ከዚያም አብርሃምን ባረከው። አብርሃምም ይህን ሰው ከእርሱ እጅግ እንደሚበልጥ ስላወቀ ካገኘው ምርኮ ሁሉ አስራትን ሰጠው። ይህ የሆነው የሙሴን ሕግና የሌዊን ክህነት ሳይመሰረቱ ከመቶዎች ከሚቆጠሩ ዓመታት በፊት ነበር። ከዚያ በኋላ መልከጼዴቅ ለ1000 ዓመት ያህል በመጽሐፍ ቅዱስ ውስጥ ስሙ አልተነሳም። ነገር ግን ንጉሥ ዳዊት በመዝሙሩ ላይ ስለሚመጣው መሲህ በትንቢት ሲናገር እንዲህ አለ፣ አንተ እንደ መልከጼዴቅ ሥርዓት ለዘላለም ካህን ነህ። ይህ ቃል ትልቅ ምስጢር ይዞ ነበር። ታዲያ ይህን ታሪክ ከመጽሐፍ ቅዱስ አንጻር በደንብ አብራርቶ የገለጸው የዕብራውያን መልእክት ሲሆን የዕብራውያን መልእክት ጸሐፊው ምስጢሩን ፍንትው አድርጎ ይፈታልናል። መልከጼዴቅ ማለት የጽድቅ ንጉሥ ነው። የሳሌም ንጉሥ ማለት ደግሞ የሰላም ንጉሥ ማለት ነው። በመጽሐፍ ቅዱስ ውስጥ የትውልድ ሐረጉ አልተጻፈም። ለምን ካልን የዘላለም አምላክ ለሆነው ለኢየሱስ ክርስቶስ ምሳሌ እንዲሆን ነው። በነገረ መለኮት እይታ መልከጼዴቅ የክርስትና የክህነት ስልጣን ከምድራዊ የማይጸናው የሌዊ ወይም የአሮን ክህነት እንደሚበልጥ ማሳያ ነው። የብሉይ ኪዳን ካህናት በሞት ይሻሩ ነበር። ኢየሱስ ግን እንደ መልከጼዴቅ ሥርዓት የማይሻር የማይሞትና ለዘላለም የሚኖር እውነተኛ ሊቀ ካህናችን ነው። ታሪኩ በጣም የሚደንቅ ነውና ይህ ታሪክ እንደኔ በጣም ያስደነቃችሁ ካላችሁ ሐሳባችሁን እንድታስቀምጡልኝ ስል ጠይቃለሁ። ለዛሬው አመሰግናለሁ።